እጅግ በጣም በርካታ ወንጌል አማኞችን ያስቆጣውን ቪዲዮ እንመልከት። እንዲህ በመናፍቃን የተከበበና ለአገልግሎት እጅግ በጣም አስቸጋሪ ነው። ይሄን ሐሳብ ቅርሻትን ዘይድ የፈለክበት ማቀርሸት ትችላለህ። ሰምተኛ ጴንጤ የሚሰደብ ማህበረሰብ አይደለም። ስነ ስርዓት ይዘህ በክብር እንድታወራ እንፈልጋለሁ። ኮምቧል እየተነሳ አፉን እንዲከፍትብን ከዚህ በኋላ አንፈቅድም። ክርስቲያን እንግዲህ በዙሪያው እንደምትመለከቱት የዘፈን እንዲሁም ባይዘው አንድ ነገር ላስታውስህ 90% ያንተ ኮንተንት ዘፈን ነው። ስለዚህ የምታደርገውን ነገር ነው እየተቃወምክ ያለው። መጀመሪያ ከራስ ውስጥ ዘፈንን ጠርገህ ማውጣት አለብህ። ምንም ቢቸግረኝ መፋፈሪያ ባጣም ማስታወቂያ ስትሰራ ለቤተ ክርስቲያን ማስፋፊያ በቅድሚያ ገንዘብ የሚያወጣው አሁን ከጀርባ እየዘፈነ ቤተ ክርስቲያን የበጠበጠው ጓደኛ ነው። ምክንያቱም ዘፈኑን ሲያወጣ እርዳኝ ብሎ የተሳለመው አሁን የምታስተዋውቃትን ቤተ ክርስቲያን ሊሆን ይችላል። እጅግ በጣም በርካታ ወንጌል አማኞችን ያስቆጣውን ቪዲዮ እንመልከት። ዛሬ ከጳውሎስ ጋር የተገናኘ ነው። በዚህ በሐዋሳ ደብረ ሳሊም ቅዱስ ቂርቆስና ቅዱስ ሚናስ ቤተክርስቲያን ነው። ከኋላ ምን ይሰማችኋል? ይህ ቤተክርስቲያን እንግዲህ በዙሪያው እንደምትመለከቱት የዘፈን እንዲሁም የተለያዩ ነዋሪዎች እንዲሁም በመናፍቃን የተከበበና ለአገልግሎት እጅግ በጣም አስቸጋሪ ነው። ይሄንንም እንግዲህ ቦታውን ለማስፋትና የተለያዩ ስራዎችን ለማሰራት ይሄው ቪዲዮ ስንቀርጽ እንግዲህ እንደዚህ ያሉ አግድም አደጎች ናቸው በሐዋሳ በሰላም የሚኖረው ወንጌል አማኞችና ኦርቶዶክሳውያን መካከል ገብተው ጸብን ለመዝራት በጣም እየተንቀሳቀሱ ያሉት ማለት ነው። ምንድነው የወንጌል አማኞች ምንድነው ያደረጉት? እዛ አካባቢ ላይ ለማምለክ አልቻልንም፣ በመናፍቃን ተከበን፣ አሁን እንኳን ስሙ እንዴ ነው። እንደዚህ እኮ አይደረግም እንደዚህ እንዴ። በሰላም የሚኖሩትን መች ጥቃት ደረሰባቸው? መች ስደት ደረሰባቸው? ቤተክርስቲያኒቱን ማሰራት ማሳደስ ከተፈለገ ይሄዎቹ ቤተክርስቲያን እንዲሆናለች እናሰራ እንደግፍ አንድ ነገር ነው። ነገር ግን ተከበናል፣ ማምለክ በጣም ይከብዳል። እንደዚህ አይነት ጸብን የሚዘራ አንድ ጊዜም አንድ ወፈፌ በፌስቡክ ገጹ ላይ በየ10 ሜትሩ መናፍቃን በሚበዙበት በየአደባባይ በሚጮህበት ብሎ አፉን ሲከፍት ነበር። አሁንም ደግሞ ይሄ ከየት እንደመጣ እንኳን የማይታወቅ ወጠጤ በመካከል ጻንዴን እኮ በአንዳንድ ስፍራ ላይ እየተሰደድን ነው እየተገደልን ነው ማምለክ አልቻልንም ብላችሁ ደግሞ ታወራላችሁ። በነፃነት ደግሞ ሰዎች አምልኳቸውን ኤክሰርሳይዝ የሚያደርጉበት አካባቢ ደግሞ ተገኝታችሁ ሄዳችሁ ደግሞ ለምን ሰላም ሆነን ብላችሁ ደግሞ እንደገና ጸብ ለማነሳሳት ምንድነው ሐሳብ ያሰባችሁት? ሐሳባችሁ ምንድነው? እንዲጋጩ ነው? እንዲነሱባቸው ነው? ሁከት ለማስነሳት ነው? ምንድነው ሐሳብህ? እናንተ ቤተክርስቲያንን እናሰራለን በሚል ሰበብ ከእያንዳንዱ ሰው አራግፋችሁ ከውጭና ከሀገር ውስጥ ያሉትን ሰዎች ገንዘብ ሰብስበ እንደ ቅርጫ ለመካፈል ስትል የወንጌል አማኞችን መማገድ አትችልም። ሁሉንም እናውቃለን። አውቀን እንዳላውቀን ዝም ስንል ነው እንዴ? የሚሰበሰበውን ገንዘብ ቅርጫ ልታረጉት እንደሆነ እናውቃለን። እስካሁን ያሉት ቤተክርስቲያኖች የት ደረሱ? እኔ እንኳን የማውቃቸው ከ12 ዓመት በላይ በየእሁዱ በየክብረ በዓሉ ገንዘብ የሚሰበሰብባቸውን ቤተክርስቲያኖች አውቃለሁ። የደረሱ የትም። ለምን? አንተን የመሰሉ ወጠጤዎችና ለኪሳቸው ለሆዳቸው ያደሩ እናንተው ስር ተሰግስገው እንደ መይገር የቤተክርስቲያኑን ገንዘብ የሚበሉ ሰዎች በሽ ናቸው። ስለዚህ ያንተን ገንዘብ የናንተን ኪስ ለመሙላት ስትል አሁን መጥተህ በሐዋሳ አካባቢ ያሉትን የወንጌል አማኞችን ማገዶ ማድረግ አትችልም። ይህ ቤተክርስቲያን እንግዲህ በዙሪያው እንደምትመለከቱት የዘፈን እንዲሁም የተለያዩ ነዋሪዎች እንዲሁም በመናፍቃን የተከበበና ለአገልግሎት እጅግ በጣም አስቸጋሪ ነው። ይህንን ማስታወቂያ ስትሰራ ለቤተ ክርስቲያን ማስፋፊያ በቅድሚያ ገንዘብ የሚያወጣው አሁን ከጀርባ እየዘፈነ ቤተ ክርስቲያን የበጠበጠው ጓደኛ ነው። ምክንያቱም ዘፈኑን ሲያወጣ እርዳኝ ብሎ የተሳለመው አሁን የምታስተዋውቃትን ቤተ ክርስቲያን ሊሆን ይችላል። ጴንጤ የሆናችሁ በሙሉ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ይህን ቪዲዮ ከመቼውም ጊዜ በላይ ብዙ ሰው ጋር እንድታደርሱልኝ ለበረከት መሰሎችም አድርሱልኝ። አንድን ቤተ ክርስቲያን ለማስፋፋትና ማስታወቂያ ለመስራት ግዴታ የሌላውን ሃይማኖት ማጣጣልም ማንቋሸሽም አለብህ ብዬ አላስብም። መጀመሪያ ማስታወቂያ አሰራርህን ቀይር። ሌላውን ተሳድበክ አይደለም ለመክበር መሞከር ያለብህ። ሲቀጥል ደግሞ እየበጠበጠክ ያለው ዘፈን ከሆነ ዘፋኙም የሚወጣው ከዛው ቤተክርስቲያን ውስጥ። ስለዚህ በተቻለ አቅም በሚወጡት ዘፈኖች እኛም እየተረበሽን ስለሆነ ዘፈኑን ማዘጋት ሳይሆን ያለብህ የሚዘፍኑትን ሰዎች ልሳን በንስሐ አዘጋልኝ። መናፍቅ እያልክ ሌላውን ሃይማኖት እንድትሳደብ ደግሞ ማንም አይፈቅድልኝ እና ይህን ቪዲዮ በተሻላችሁ አቅም ኮፒ ሊንክ፣ ሼር እያደረጋችሁ አድርሱልኝ። ወዳችኋል። ከኋላ ምን ይሰማችኋል?
ይህ ቤተክርስቲያን እንግዲህ በዙሪያው እንደምትመለከቱት የዘፈን እንዲሁም የተለያዩ ነዋሪዎች እንዲሁም በመናፍቃን የተከበበና ለአገልግሎት እጅግ በጣም አስቸጋሪ ነው። ይህንንም እንግዲህ ቦታውን ለማስፋትና የተለያዩ ስራዎች ባይዘው አንድ ነገር ላስታውስህ 90% ያንተ ኮንተንት ዘፈን ነው። ስለዚህ የምታደርገውን ነገር ነው እየተቃወምክ ያለው። መጀመሪያ ከራስ ውስጥ ዘፈንን ጠርገህ ማውጣት አለብህ። ከዚህ አካባቢ ዘፈን ተጠርጎ ይውጣ ከማለት በፊት ማለት ነው። ሁለተኛ ቤተክርስቲያን አካባቢ ጴንጤዎች እንዳይኖሩ ብለህ የምታስብ ከሆነ ይሄ ባይዘዌ ህገ ወጥነት ነው። በህግ ራሱ ያስጠይቃል። ምክንያቱም ሀገር የጋራ እንጂ የአንድ ቤተክርስቲያን አይደለም። እኔ ቤተክርስቲያን አካባቢ ያሉ ጴንጤዎች አንተ መናፍቃን ብለህ የምትጠራቸው ዞር ማለት አለባቸው፣ መወገድ አለባቸው ብለህ የምታስብ ከሆነ ሐዋሳ ውስጥ ጴንጤ አይኑር እያልክ ነው። ይሄ ደግሞ ህገ ወጥ ነው። በደንብ ላስረዳ። ህገ ወጥ ነው፣ በህግ ያስጠይቃል። ሲቀጥል አንተ ሊደረግብህ የማትፈልገውን ነገር ሁሉ አንተ በሰዎች ላይ ላለማድረግ መወሰን መቻል አለብህ። ያለበለዚያ መከባበር የሚባለው ነገር በመሐከላችን ይጠፋና አንዱ ሃይማኖት አንዱን እየናቀ አንዱ ሃይማኖት አንዱን እየጠላ የሚኖርባት ሀገር ታደርገናል ማለት ነው። ኦኬ ሐዋሳ ውስጥ በጣም ብዙ ጴንጤ ካለ ቤተክርስቲያን አይኑር እንዲል ትፈቅድለታለህ ወይ? ምክንያቱም ጴንጤም መብቱ ስለሆነ ባንተ አካሄድ። እንዲህ አይነት አካሄድ ለማናችንም አይጠቅምም ወዳጄ። ቺን ሐሳብህን እንድታስተካክል መክርሃለሁ። እዚህ ሚዲያ ላይ ለጴንጤ የምታሳዩትን ንቀት እያየሁ ዝም ማለት ከሆነ በኋላ አልችልም። የሐሳብ ቅርሻትን እዚህ ሄደ የፈለክበት ማቀርሸት ትችላለህ። ሰምተኛ ጴንጤ የሚሰደብ ማህበረሰብ አይደለም። ስነ ስርዓት ይዘህ በክብር እንድታወራ እንፈልጋለሁ ከሆነ በኋላ። ከኋላ ምን ይሰማችኋል? ይህ ቤተክርስቲያን እንግዲህ በዙሪያው እንደምትመለከቱት የዘፈን እንዲሁም የተለያዩ ነዋሪዎች እንዲሁም በመናፍቃን የተከበበና ለአገልግሎት እጅግ በጣም አስቸጋሪ ነው። ይህንንም እንግዲህ ቦታውን ለማስፋትና የተለያዩ ስራዎችን ለማሰራት ይኸው ቪዲዮ ስንቀርጽ እንኳን ዘፈኑ ይሰማችኋል አይደል? እዚህ ቲክቶክ ላይ ያላችሁ በጌታ የሆናችሁ ሰዎች እያንዳንዳችሁ ኮፒ ሊንክ አድርጉ። ሁላችሁም ከጎኔ እንድትሆኑ ፈልጋለሁ። የኔ ፕላስ ምልክት አጥፉት። በጌታ ናችሁ። በቃ በዚህ ሰዓት እኔን መርዳት አለባችሁ። ባኝም ቆይ ምን ልትለም ፈልገህ ነው? ከኋላ ያሰማው ድምጽ አሜን ነው የሚለው ወይ ያ ስፍራ የጴንጤዎች ማምለኪያ ስፍራ ነው ወይ ደግሞ ያንዱ የጴንጤ መኖሪያ ቤት ነው? ዘፈኑ ይሰማችኋል አይደል? አልገባኝም። ቆይ የጴንጤዎች መዝሙር ዘፈን ነው ልትለም ፈልገህ ነው? በዘፋኞችና በመናፍቃን ተከበናል የምትለው አንድ ነገር አትርሳ። ኢትዮጵያ ውስጥ ያለ የተከበረ ህዝብ እንደሆነ ጴንጤ አትርሳ። ደግሞ ይሄን ሁሉ ሚሊዮን ህዝብ የምትናገረው አንተ ማን ነህ? ቆይ አሁን አንተ ማን ነህ? ስለ ራስህ ማታውቅ ከሆነ ግን እኔ ላስታውስህ፣ ጾታን ቀይረህ እንደ ሴት እንደ ገብረ ሶዶማውያን ቪዲዮ ካልሰራ ማንም የማያይ ተራ ቲክቶከር እንደሆንክ አትርሳ። አድብ። የምትናገረውን ነገር ተጠንቅቀህ ተናገር። ህዝቤን እንዳትናገር። ይኸውልህ ደግሞ ቆይ በዘፋኞች ተከበናል የምትለው አንተ ነጠላ ስለብስ አይደል እንዴ ሃይማኖትን ትዝ የሚለህ? ያው ራስህን ይወስድ ውስጡ ዘፈን ተሸክሞ ቤተክርስቲያን ገብቶ ደግሞ ጴንጤን ለመናገር ይሞክራል። ማንም አይደለም አንተ ጴንጤን የምትናገር። በጣም ደግሞ እያሳቀኛል። አንድ ቪዲዮ እየሰራችሁ በመናፍቃን ስለተከበበ በመናፍቃን ተከቧልና የሱን ርስት ለማስመለስ በመናፍቃን የተከበበና ለአገልግሎት እጅግ በጣም አስቸጋሪ ነው። ቦታውን ለማስፋትና አረ በጣም ትገርማላችሁ። ቆይ ገንዘብ የምትሰበስቡት አጠገባችሁ ያለውን ጴንጤ ለማባረር ነው እንዴ? ምንድነው ይሄን ለምንድነው የምትጨነቁት? ገንዘብ አይደለም ምንም ነገር ሊኖራችሁ ይችላል። አጠገብ ያለውን ጴንጤ ግን ያለ ፈቃዱ ምንም ነገር ልታረጉ አትችልም። ጴንጤ ኢትዮጵያ ውስጥ የተከበረ ማህበረሰብ። በመጨረሻም ቲፕ ልስጣችሁ። አንድ ቪዲዮ ከመስራታችሁ በፊት ጴንጤ ላይ የጴንጤዎች ልጅ የሆነው ጆ ይህንን ቪዲዮ ከሰራን በኋላ መልስ ምን ሊመልስልን ይችላል? በል ይኸውልህ ጴንጤ እዚህ ሚዲያ ላይ ሰው አለው፣ ልጅ አለው። እሱም እኔ ጆ እባላለሁ። እየተነሳ አፉን እንዲከፍትብን ከዚህ በኋላ አንፈቅድም። ታውቃላችሁ። ይሄን ቪዲዮ እዚህ ጋር ያለውን ትንሽ ደቂቃ ስሙ። ይህ ቤተክርስቲያን እንግዲህ በዙሪያው እንደምትመለከቱት የዘፈን እንዲሁም የተለያዩ ነዋሪዎች እንዲሁም በመናፍቃን የተከበበና ለአገልግሎት እጅግ በጣም አስቸጋሪ ነው። ይህንንም እንግዲህ ቦታውን ለማስፋትና የተለያዩ ስራዎችን ቤኪ ወይም ደግሞ ጳውሎስ የሚባሉ ሰሞኑን ለቤተ ክርስቲያን ለአዳራሽ ማሰሪያ በሚል መሰለኝ ገንዘብ እየሰበሰቡ ነው። በዚህ ቪዲዮአቸው ግን እኛን ክርስቲያኖችን አይ ቲንክ መናፍቅ እያሉ አሁንም እየተናገሩ ነው። ምንም በሉን ብቻ ግን እስከዛሬው ድሮ ዝም እንዳልናችሁ አሁን በዝምታ አንቀጥልም። እኛ ክርስቲያን ቲክቶከሮች በቻልነው መጠን እንድትናገሩን አንፈልግም። ደግሞ ቤኪ ለፖስተድከው ፖስት ይቅርታ እንድትጠይቀን እንፈልጋለን። ይህንንም የምንልክ በመልካም ስለምናስብ እንዲሁም ደግሞ ክፋትን ማውራትና መናገር ስለማንፈልግ ነው። በቻልከው መጠን ይቅርታ በለን። የተናገርከው ወይም ደግሞ ያወራው ትክክል እንዳልሆነ ኮሜንት ላይ ስትናገር ነበር። ይህንን ቪዲዮ የምታዩ ደግሞ ክርስቲያኖች እባካችሁን ሪፖስት አድርጉት፣ ሼር አድርጉ ለጓደኞቻችሁን። ከዛ ባለፈ ደግሞ ኮሜንት ሴክሽን ላይ ይቅርታ እንድታደርግልን እንፈልጋለን እያላችሁ እንድትጽፉለት ፈልጋለሁ። እወዳችኋለሁ። ተባረኩ።